ትግራይ ማለት ህዋት ነው ህዋት ማለት ትግራዋይ ነው የሚል ሐሳብ በማምጣት በሌሎቹ ጽንፈኞች ዘንድ ደግሞ የትግራይ ልጆች እንዲጠቁ ወጣቱ በኩል ከፍተኛ የሆነ ተቀባይነት ያገኘ የመጣውን የጊዜያዊ አስተዳደር ጫና አድርገውበት አፍርሶት በጣም የተዘበራረቀ ስራ እየሰሩ ነው አሁን ያሉትና ለነሱ ብሎ የ17 ዓመት የ18 ዓመት የ20 ዓመት ወጣት ሲዋደቅ ቆመው አይተዋል። የቀበሩት ይኖራል። በባህላዊነት ብቻ በመዋጋት ብቻ ጥይት በመተኮስ ብዛት የተኮሱት ጥይት ብዛቱ ተቆጥሮ ነው ጀነራል የተደረጉት። ምናልባት እያተራመሱ ለተወሰነ ጊዜ ይቀጥሉ ይሆናል። ኢትዮጵያን ግን ማተራመስ አይችሉም። ሁሉም አያዋጣቸውም። የሚያዋጣቸው አንድ ብቻ ነው። ከፌደራል መንግስቱ ጋር ተስማምተው የፕሪቶሪያን ስምምነት አክብረው መቀበልና መኖር ብቻ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ ተገኝተን በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እናንተም ይህንን ውይይታችንን ተከታተሉን። እንኳን ደህና መጣክ። ሰላም። እንግዲህ በአቤት ጉዳይ ፕሮግራማችን ላይ ሁሉ ጊዜም የተለያዩ ርዕሶችን እያነሳን ውይይት እናደርጋለን። ትንሽ ደቂቃ ቢሆንም የምናደርገው ውይይት ጥሩና እንዲሁም ደግሞ ለአድማጭ ተመልካቾቻችን ለሚመለከቱን ግንዛቤ ለመስጠት እንዲሁም ያልተገቡ የምንላቸውን ነገሮች በመተቸት ቆንጆ ናቸው ያልናቸውን ነገሮች እንዲሁም ደግሞ በህዝብ ዘንድ ተቀባይነት ያገኛሉ፣ ህዝብን ይጠቅማሉ የምንለውን ደግሞ እያሞገስን ወይም ደግሞ እያደነቅን ነው በዚህ ፕሮግራማችን ላይ የምንቀጥለው። እንግዲህ በአሁኑ ምንድነው አሁን በሀገራችን ውስጥ እንደሚታወቀው በተለያዩ አካባቢዎች ላይ ግጭቶች ነበሩ፣ ጦርነቶች ነበሩ፣ እንዲሁም ደግሞ ያለመግባባቶች ነበሩ፣ ጥያቄዎች ከክልልነት ጥያቄ ጋር በተለይ በተያያዘ የሚነሱ እዛም የሚነሱ የክልልነት የማንነት ጥያቄዎች እንደነበሩ ይታወሳልና ከዛ ውስጥ ግን በአሁኑ ሰዓት በተለይም ጠቅላይ ሚኒስትሩ በስኬት ያጠናቀቁትን የትግራይ ክልል ማንሳት እንችላለን። እንግዲህ የትግራይ ክልል እንደሚታወቀው ከ2 ዓመት የጦርነት ጊዜ በኋላ በፕሪቶሪያው ስምምነት ከዛም በተጨማሪ ደግሞ በኢትዮጵያ መንግስት በፌደራል መንግስት ሆደ ሰፊነት ማለት ይቻላል ወደ ሰላም ተመቷል። የትግራይ እናቶች እፎይ ብለዋል። ከዛም በተጨማሪ ጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩን በርካታ ስራዎችን ሰርቷል። ከሰሩት ስራዎች መሀል ብናነሳ የትግራይ ህዝብ እንዲረጋጋ እንዲሁም ደግሞ የፈርሰው የነበሩ መሰረተ ልማቶች እንዲሰሩ ተቋርጠው የነበሩ የኤሌክትሪክ እንዲሁም ደግሞ የስልክ ባንኮችን ጨምሮ በአካባቢው ላይ ተቋርጠው የነበሩ ነገሮች እንዲሰሩ ሆነዋል። ነገር ግን ከዛ ጋር በተያያዘ ይሄ ከስልጣን ጋር ስልጣን ይገባኛል ስልጣንን ሙጥኝ ያለው የህወሓት አንዱ ክፍል ወይም ደግሞ መንግስት የነበረውና ለ27 ዓመታት ያህል ህዝብን ሲጨቆን የነበረው ሲያንገላታው የነበረው ቡድን ግን አሁንም ይገባኛል የሚለውን ያንን ስልጣን ሁከት በመፍጠር ወጣቱ ለውጥን ይፈልጋል። አሁን ከተመረጠው ማለትም ከጊዜው አስተዳደሩ ጎን እየተሰለፈ እንኳን በጥቅማ ጥቅሞች በሌሎች ነገሮች በማፈን ሁከትና ሽብርን ሲፈጠር ነበረ። ከዛም ጋር ተያይዞ እንግዲህ አቶ ጌታቸው ረዳ በጣም በሚገርም ሁኔታ ባደረጉት ውሳኔ በራሳቸው ጊዜ ለሌላ አካል በመተው ስልጣኑን ማለት ይቻላል ህዝብ ይፈልጋቸዋል። የሚገርመው ነገር ወጣቱን ብትጠይቀው እዛ አካባቢ መረጃዎች አሉን። እኛም በተደጋጋሚ በዜና ሽፋን ሰጥተናል። እናም ደግሞ በዛ አካባቢ የሚንቀሳቀሱ የፖለቲካ ፓርቲዎች ሳይቀሩ የአቶ ጌታቸው ረዳ ማጠንከር ማጎልበት ይፈልጉ ነበረ። ነገር ግን አቶ ጌታቸው ረዳ ወደ ፌደራል መጥተው ስልጣን ተሰጥቷቸዋል። ስልጣን ተሰጥቷቸዋል ሳይሆን ኃላፊነት ነው የወሰዱት። እነሱ ስልጣን ምናምን ይላሉ፣ እዚህ ጋር ምንም ስልጣን የለም። አሁን ባለው የኢትዮጵያ ተጨባጭ ሁኔታ እኮ ስልጣን ማገልገል ስለሆነ ስልጣን የለም። ምክንያቱም ኃላፊነት ነው። በጣም ከባድ የተወሳሰበ ሀገር ነው ሰዎቹ እያስተዳደሩ ያሉት እና ይሄ ነው ተለምዶ በተለምዶ ስልጣን ይባላል እንጂ ሀገርን ማገልገል ነው። ከፍተኛ መስዋዕትነት እየከፈሉ እኮ ነው ስልጣን ሀገሪቷን እየመሩ ያሉ ሰዎች ከጠቅላይ ሚኒስትሩ ጀምሮ እረፍት አልባ ናቸው። ዊኬንድ አያውቁም።
ፓሪ ምናምን መዝናኛ አያውቁም። ሁሌም የነሱ መዝናኛ ስራ ነው። ሰው ስልጣን ሳይሆን ትልቅ ኃላፊነት ነው አቶ ጌታቸውም የተሰጣቸው። ነገር ግን በጣም የሚያስቀው ትግራይ ውስጥ ለስልጣን የሚደረገው ግብግብ ለክልል ስልጣን የሚደረግ በጣም እኮ እነኚህ ሰዎች አብዛኛዎቹ የሀገር መሪ የነበሩ ናቸው። የኢትዮጵያ መሪ ነበሩ። የኢትዮጵያ መከላከያ ጀነራሎች የነበሩ ናቸው። በጣም ያሳፍራል። ከሀገር በጣም ወርደው የአንድ ክልል ያውም ህዝቡን ለችግር ዳርገው የትግራይን ህዝብ ለችግር ዳርገው ያንን የሚያሳዝን ያንን ጥሩ ህዝብ ስልጣን ኢትዮጵያን በሚመሩበት ጊዜ ከሌላው ኢትዮጵያ የተለየ ጥቅም ያላገኘ የትግራይ ህዝብ በጣም በግልጽ የታየን በተለይ ከለውጥ ወዲህ እነኚህ የወያኔ ሰዎች የኢትዮጵያ መንግስት በነበሩ ጊዜ የትግራይ ህዝብ ከሌላው ህዝብ ታፍኖ በደሉ ሳይሰማ ምንም ያልተጠቀመ ህዝብ ነው። አልተጠቀመም። ኦብቪየስሊ ይሄ እነሱ ሊነግሩን አይገባም፣ እናውቃለን። ህዝብ ያንን ህዝብ ነው ጎትተው ጦርነት ውስጥ አስገብተውት 27 ዓመት ኢትዮጵያ ውስጥ እንቁ የነበረውን ህዝብ ዛሬ አመድ እንዲመስል አድርገውታል። የትግራይ ክልል አመድ ነው የሚመስለው። ሌላው ክልል እየለማ ነው ያለው። ብዙ ስራዎች፣ ኢንቨስትመንቶች እየተሰሩ ነው ያለው። ዲያስፖራው ባለሀብቱ እንቅስቃሴ ያደርጋል ከነ ችግሩ። ዛሬ ትግራይ ውስጥ ያ ነገር የለም። እንኳን ፕራይቬት ስኩል ፐብሊክ ስኩል ደረጃውን የጠበቀ ትምህርት እየተማሩ አይደለም ያሉት የትግራይ ህፃናቶች። የትግራይ እናቶች ደረጃውን የጠበቀ ሕክምና እያገኙ አይደለም ያለው። ምን አይነት ስልጣን ነው እዛ እነኚህ ሰዎች የሚያጣላቸው? እኔ ምን አይነት ስልጣን እንደሚያጣላቸው ነው የሚገርመኝ። ነገር ግን ወንጀለኞች ስለነበሩ በተለይ በ27 ዓመት በኢትዮጵያ መንግስት ውስጥ የተሰጣቸውን ኃላፊነት ተጠቅመው በሚሊዮን የሚቆጠር ህዝብ በድለዋል። ኦሮሚያን አመድ ነበር ያደረጉት። አሁን ዛሬ እነኚህ ሰዎች በኢትዮጵያ መንግስት የተሰጣቸውን ስልጣን ተጠቅመው ኦሮሚያን አመድ ሲያደርጉ፣ የአማራ ክልልን አመድ ሲያደርጉ እንደነበረው ያ እጣ ይድረሳቸው ብለው ዛሬ ደብል የትግራይን ህዝብ አመድ እያደረጉት ነው ያለው። ዛሬ ግን ሌላው ህዝብ እያገገመ ነው ያለው። ግልጽ ነው ይሄ። እንደዛ አይነት አረመኔያዊ የሆነ አገዛዝ ተመልሶ ኦሮሚያ ውስጥ አይመጣም። የአማራ ህዝብም ያንን የሚቀበል አይደለም። ሌላው የኢትዮጵያ ህዝብም እንደዛ አይነት ነገር አይቀበልም። ነገር ግን የትግራይን ህዝብ መጫወቻ አድርገውታል። ምን አይነት ስልጣን ሊጠቀሙ እንደሚችሉ አይገባኝም። እና በተወሰነ መልኩ ከቲፒኤልኤፍ ጫና ስር ህዝቡን ለማውጣት እንቅስቃሴ ሲያደርግ የነበረውን በጌታቸው ረዳ ይመራ የነበረውን የጊዜያዊ አስተዳደር አላሰራ ብለውት የእግር እሳት ሆኖበት አላስቀምጥ ብለውት ፓርሻሊ 100% ባይሆን በግማሽ መፈንቅለ መንግስት የመሰለ ነገር አድርገው ክልሉን ለቆ እንዲወጣና ዛሬ ላይ የተቋቋመው የጊዜያዊ አስተዳደር ትግራይ ውስጥ የጊዜያዊ አስተዳደር የሚባለው አሁን ላይ ቆመን ስናይ ስለ ኢትዮጵያ፣ ስለ ኢትዮጵያዊነት፣ ስለ ኢትዮጵያ ሉዓላዊነት ምን እየሰራ እንደሆነ መገመት የሚያስቸግር ደረጃ ላይ ነው ያለ ነው። በአንድ መልኩ እነኚህ ሰዎች ከኤርትራ ሰዎች ጋር ሲገናኙ ነው የምንሰማው። በሌላ መልኩ በአማራ ክልል መረጋጋት እንዳይፈጠር ፋኖን እያስታጠቁና አካባቢውን እየረበሹ ነው ያለው እና ምን አቋም ላይ እንዳሉ ለመገመት ያስቸግራል። ከኢትዮጵያዊነት ደረጃ በአጠቃላይ ኢትዮጵያ ስለ ህዳሴ ግድብ ሲወራ ትግራዮች፣ የትግራይ ክልል ኤሊቶች እንደዚህ አይነት ነገር ማውራት አይፈልጉም። ዛሬ ኢትዮጵያ ውስጥ ትልቁ ጥያቄ ኢትዮጵያ የባህር በር ማግኘት አለባት፣ የቀይ ባህር መንገድ መከፈት አለበት የሚለው መነጋገሪያ ከኢትዮጵያ አልፎ በሌላው ዓለም መነጋገሪያ ሲሆን ትግራይ ውስጥ የሚያወሩት ሌላ ነገር ነው እና ይሄንን ሁኔታ ነው ሲያመቻቹ የነበረው እነኚህ ሰዎች ማለት ይቻላል። በክልሉ ጊዜያዊ አስተዳደር በጌታቸው ረዳ ይመራ የነበረውን ላይ ያን አይነት ጫና አድርገው የወጣቱ ተስፋ የነበረውን ጊዜያዊ አስተዳደር በወጣቱ በኩል ከፍተኛ የሆነ ተቀባይነት እያገኘ የመጣውን የጊዜያዊ አስተዳደር ጫና አድርገውበት አፍርሶት በጣም የተዘበራረቀ ስራ እየሰሩ ነው አሁን ያሉትና
ሌላው ኢትዮጵያ ህዝብ ይህንን ነገር አተኩሮ መታዘብ መከታተል ያለበት ይመስለኛል። አዎ ሌላው እንግዲህ ምንድነው ከዚሁ ከህወሓት ርዕስ ሳንወጣ ህወሓት እንደሚታወቀው የትግራይን ህዝብ ምሽግ ለማድረግ ምንድነው ያደረገው በሌላው ህዝብ ዘንድ ትግራዋያን እንዲጣሉ አድርጓል። ያን ምንድነው ትግራይ ማለት ህወሓት ነው፣ ህወሓት ማለት ትግራዋይ ነው የሚል እሳቤ በማምጣት በሌሎቹ ጽንፈኞች ዘንድ ደግሞ የትግራይ ልጆች እንዲጠቁ ትግራዋይዋን ቀድማ አንተ እንዳልከው የተለየ ጥቅም እንዳገኙ ተደርጎ ባለፉት 27 ዓመታት እንደዛ አይነት ምስል በመሳል በህዝብ ዘንድ በጣም እንዲጠሉ አድርጓል። ይሄ ምንድነው እንግዲህ ትግራዋያን ሲጠሉ ወየው መጣል ከዛ ጋር የሚል አልሰራማ ያንን እኮ ሰሩበት። 2 ዓመት ክልሉን አፍነው ጦርነት በነበረ ጊዜ ጦርነት ጀመሩ። የትግራዩን አንዳንዱ ሰው የሰሜኑ ጦርነት ይለዋል። በትግራይ ክልል ተቀስቅሶ የነበረው በ2013 በኢትዮጵያ ካላንደር ተቀስቅሶ ጥቅምት 24 የሰሜን እዝ ላይ ነው በሰሜን እዝ ላይ እርምጃ ወስደው ክልሉ ወደ ጦርነት ሲከቱት እነኚህ ሰዎች ሆነ ብለው ህዝቡን ተጠቅመው ህዝቡን እንደተከበበ አስመስለው የትግራይን ህዝብ ከሌላው የዓለም ህዝብ ነጥለው የኢትዮጵያ ህዝብ ብቻ አይደለም ከመላው የዓለም ህዝብ ነጥለው ሆስቴጅ አድርገውት ያንን አይነት ህይወት እንዲያሳልፍ ያደረጉት እነሱ ናቸው። እኔ አስታውሳለሁ ጦርነቱ ከመጀመሩ በፊት ሊያሸንፉ እንደማይችሉ ጦርነቱ ሲጠቃለል ግን ጎዶሎ እንደሚሆኑ ተናግረን ነበር። ዛሬ ትክክለኛ የሆነው ምንድነው ያ ነው። የትግራይን በፌደራል መንግስት ውስጥ ያለውን መቀመጫ አሳጡት። የትግራይን ክልል ኦልሞስት 30% አካባቢ የሚሆን የክልሉን መሬት አጡ። ተመልሶ የማግኘታቸው ምናልባት ህልም ነው የሚሆነው። እነኚህ ወያኔዎች እስካሉ ድረስ ለወደፊትም የዛ ክልል ህዝብ ሰላም ሊያገኝ አይችልም። አሁን ምክንያቱም ፐርፐዝሊ እነኚህ ሰዎች ወንጀለኞች ስለሆኑ በህግ ተጠያቂ ከደብረ ጽዮን ጀምሮ የዛ ክልል የቲፒኤልኤፍ ሰዎች በህግ ተጠያቂዎች በኢትዮጵያ ህግም በትግራይ ህዝብ ፊትም በዓለም ህግም ተጠያቂ ስለሆኑ ከዛ ተጠያቂነት ለመዳን የሚችሉት ክልሉን እያመሱ መኖር ሲችሉ ብቻ ነው። ስለዚህ ያንን ይቀጥሉበታል። ለዚህ ዋነኛው ተጠያቂው የክልሉ ህዝብ ነው። የክልሉ ህዝብ እነኚህን የወያኔ ሰዎች ፈንቅሎ መጣል መቻል አለበት። ከሌላው ህዝብ ኢትዮጵያ ህዝብ ጋር በሰላም መኖር መቻል አለበት። ያኔ ነው የሚፈልግም ከሆነ ከኤርትራ ህዝብ ጋር በሰላም መኖር የሚችለው የትግራይ ህዝብ ከኢትዮጵያዊ ወገኖቹ ጋር ሲሆን ብቻ ነው። ያንን መሆን የሚችለው ወያኔዎችን ከደብረ ጽዮን ጀምሮ ያሉትን እነኚህ የራሳቸው ሰዎች የሚጥሯቸው ባህላዊ ጀነራሎች ይሏቸዋል። ትራዲሽናል ጀነራልስ ምንም አይነት የሚሊተሪ ልምድ የሌላቸው በባህላዊነት ብቻ በመዋጋት ብቻ ጥይት በመተኮስ ብዛት የተኮሱት ጥይት ብዛቱ ተቆጥሮ ነው ጀነራል የተደረጉት። ለህግ መቅረባቸው ስለማይቀር እነሱ የሚያደርጉት ምንድነው? ክልሉን እንደዚሁ እያተራመሱት ከቻሉ ኢትዮጵያንም ለማተራመስ ያስባሉ። ነገር ግን ያ ጊዜ አክትሞን ኢትዮጵያን ማተራመስ ክልሉን ምናልባት እያተራመሱ ለተወሰነ ጊዜ ይቀጥሉ ይሆናል። ኢትዮጵያን ግን ማተራመስ አይችሉም። አዎ እንግዲህ በትግራይ ክልል የተደረገው ነገር ምንድነው? እነሱ መሰረተ ልማቶችን ቢያወድሙም ከጦርነቱ በኋላ ግን መንግስት ያደረገው ነገር ምንድነው? ህዝቡ እንደ ህዝብ መንግስትም ኃላፊነት ስለነበረበት ህዝቡን የማረጋጋት እንዲሁም ደግሞ የሚያስፈልገውን ነገሮች መድኃኒቶች ሊሆኑ ይችላሉ የሚያስፈልገዋቸውን የምግብ አቅርቦት በማድረግ በትግራይ ክልል እንዲሁም ደግሞ በአሁን ሰዓት በተለይ ሰላማዊ ሽግግር ነው የተደረገው። አቶ ጌታቸው ረዳ በዚህ አጋጣሚ ሊደነቁ ይገባቸዋል መደነቅም ሆነ ምክንያቱም ጦርነት መክፈት ይችሉ ነበር፣ ብዙ ደጋፊ ነበራቸው። ነገር ግን እርሳቸው ምንድን ያደረጉት ከራሳቸው ላይ ያንን ነገር በማንሳት እንዲሞክሩት ይመስለኛል። እኔ አንዳንድ ጊዜ እስቲ ይሞክሩት አይነት ነገር ነው ያደረጉትና ጠቅላይ ሚኒስትሩም በዚህ ውስጥ ሊደነቁና ሊመሰገኑ ይገባል። በተለይም ጠቅላይ ሚኒስትሩ እንግዲህ ለትግራውያን ያላቸውን ክብር በአማርኛ መስጠት ይችሉ ነበረ። መግለጫዎች እንዲሁም ደግሞ እንዲመርጡ ፕሬዝዳንት እንዲመርጡ ለትግራይ በራሳቸው ቋንቋ በትግርኛ ያደረጉት ንግግርም ነበረ። ተሳክቶላቸውም እንግዲህ ሰላማዊ ሽግግር ተደርጓል። አቶ ጌታቸው ረዳ በነገራችን ላይ በየትኛውም
ሁኔታ ውስጥ ቢሆኑ ከትግራይ ህዝብ ጎን ይሆናሉ የሚል ተስፋ አለን። በአሁኑም ጊዜ የትግራይን ህዝብን እንደዚሁ ይተዋሉ የሚል አመለካከት የለኝም። ሌላው እንግዲህ እነዚህ የህወሓት ሰዎች ሁልጊዜም ለህዝብ አለመቆማቸውን በግልጽ ያየንበት፣ ምክንያቱም እግሩ የተቆረጠ አለ፣ በጦርነቱ የተጎዳች እናት አለች፣ ትምህርት ያቋረጡ በርካታ ሴቶች አሉ፣ የተደፈሩም አሉ እንዳለን መረጃ ከሆነ። ነገር ግን ይህንን ሁሉ ወደ ጎን በመተው ያላቸው በጣም ብዙ ሀብት ንብረት አፍርተዋል። መንግስት እሱንም አምጦ አላላቸው። በነገራችን ላይ እሱን ተቀምጠው የፈለጉትን ነገር ማድረግ ሲችሉ ለምሳሌ አቶ ስብዓት ማንሳት እንችላለን እና ከእስር ቤት ወጥተው አሜሪካ ለሕክምና እንዲታከሙ ሄደዋል። ነገር ግን እርሳቸው እዛም ሆነው ቢሆን ከኢትዮጵያውያንና ከኢትዮጵያ ላይ ማረፍ አልቻሉም። አሁንም ጦርነትን ሲጎስሙ ድቤ ሲደልቁ ሁሉም እንደዛ ናቸው። ከኢትዮጵያ መንግስት የሚገርመው ኢትዮጵያ እነኚህ ወንበዴዎች የትግራይ ብቻ ሳይሆን የአማራ ክልልም አሁን ኦሮሚያ ውስጥ ያሉትም ሰዎች ምን ሊሰሩ እንደሚያስቡ እየታወቀ ይለቃቸዋል። መንግስት ከእስር ቤትም ይለቃቸዋል፣ ወደ ውጭም ይወጣሉ። አሁን ስብዓት ነጋ ሌሎችም አሉ፣ እነ ገዱ አንዳርጋቸው ጽጌ፣ ሌሎች አሁን ይልቃል ጌትነት፣ ጀዋር መሐመድን ጨምሮ እነኚህ ሰዎች ምን ሊያደርጉ እንዳሰቡ ሁሉ እየታወቀ እየተናገሩ ማንኛውም መንግስት ቢሆን አስሮ ወያኔ እኮ አንዳርጋቸውም ከየመን ነው ሄዶ ያሰረው። ጃተኒ አሊ የሚባል የኦነግ አመራር የነበረው ናይሮቢ ሄደው ነው የገደሉት። ሌሎች በርካታ የሚቃወሙትን ባሉ ሱዳን እየሄዱ ሰዎችን ሲገሉ ነበር። ደርግ እኮ የኦነግ አመራሮችን ለመግደል ኮማንዶ አሰልጥኖ እኮ ጀርመን ልኮ ነበር። ይሄ መንግስት ግን እዚህ ያሉትን ራሱ ሲሄዱ በቃ ሂዱ ነው የሚላቸው። ምን ታመጣላችሁ? ያው አንድ ሳምንት ዩቲዩብ እና ቲክቶክ ላይ ይጮህላቸዋል። ከዛ እንደውም የተወሰነ ስብሰባ ታደርጋላችሁ። ከዛ በኋላ ተግባራቸው የሚሆነው ምንድነው? እዛ ዲያስፖራ ያለው መበተን ነው። እየበተኑ ነው። ገዱ ያንን ነው የሚያደርገው። እሱ በተሰበሰበ ቁጥር ዲያስፖራ እየተገነጣጠለ ነው የሚሄደው። አንዳርጋቸው ያንን ነው እያደረገ ያለው። እነኚህ ሰዎች ይሄ መንግስት እያወቀ እያየ ይለቃቸዋል። ከዛ ውጪ ሄዱና እንትን ያደርጋሉ፣ ይሄን ፕሮፓጋንዳ ይሰራሉ። ወያኔዎች ይተባበራሉ። እዛ ሄደው አሁን ለመተባበር በመኮሩ ቁጥር አሁን የነ ጀዋር ግሩፕ፣ የነ ገዱ ግሩፕ፣ የነ ማነው ስብዓት ነጋ ግሩፕ፣ የነ አንዳርጋቸው ለመተባበር በመኮሩ ቁጥር ደጋፊዎቻቸው እየተበታተኑ ነው የሚሄዱት። ይሄ ያልተጠበቀ ድል ነው ለኢትዮጵያ። ኢትዮጵያን ለማፍረስ ምንም አይነት የዓላማ ግንኙነት የሌላቸው ሰዎች አሜሪካና አውሮፓ ውስጥ ይገናኙና ተሰብስበው የሚማከሩት የሚሰበሰበው በድብቅ ነው። ከኢትዮጵያ ሕዝብ ይደበቃሉ፣ ከዲያስፖራው ይደበቃሉ፣ ከሁሉም ይደበቃሉ። የሚያደርጉት ስብሰባ እርስ በራሳቸው ብቻ አይደለም፣ በግልጽ ከኤርትራ ሰዎች ጋር ይሰበሰባሉ በድብቅ። ለምን ነው የሚደብቁት? ከኢጂፕቶች ጋር ይደበቃሉ። አሁን በግልጽ እየወጣ ያለ መረጃ የሚያሳየው ምንድነው? ለምሳሌ አሁን ጀዋር መሐመድ ከግብጾች ጋር ቀጥተኛ የሆነ ግንኙነት አለው። ከናይሮቢ ከነበረበት ጀምሮ ናይሮቢ ከነበረበት ጊዜ ጀምሮ በአውሮፓ አሁንም በቀጥታም ሆነ በተዘዋዋሪ መንገድ ከግብጽ ሰዎች ጋር ቀጥታ ግንኙነት አለው። እነሱ የሚያስቡት ምንድነው? እሱን ይዘው በኦሮሚያ ውስጥ ተሰሚነት አለው ብለው የሚያስቡትን ለማ መገርሳን ነካክተው ሞክሮታል፣ ብዙ ሞክሮታል። ይቻል አይቻል አናውቅም፣ እንጠብቃለን። በጉጉት እየጠበቅን ነው የለማን ጉዳይ። ቢኮዝ በጣም ታጋይ ሆኖ እንዲመጣላቸው እየፈለጉ ነው። ታጋይ ሆኖ እንዲመጣላቸው ይፈልጉ፣ ፓትሪያርክ ሆኖ እንዲመጣላቸው ይፈልጉ፣ ሙፍቲ ሆኖ እንዲመጣላቸው ይፈልጉ፣ ብቻ አይታወቅም። በጣም ትልቅ ስራ እየተሰራ ነው ለማን በሚመለከት። አዘ ሴም ታይም ይሄንን የሚያደርጉት ግብጾች ናቸው፣ የግብጽ ካድሬዎች ናቸው። ብር ይሰጧቸዋል በቀጥታም ሆነ በተዘዋዋሪ መንገድ። በኤርትራዎች ግብጽ እጅ ነው፣ ኤርትራዎች ጣት ናቸው። ቆሎዎቹ እና አንዳርጋቸው ጽጌ እነ ጀዋር መሐመድ እነኚህ በቃ
ብዙ ሙከራ የተደረገ ነው። ይሳካ እናቅም። ይህንን ይመስላል። ትግራይን በሚመለከት የኢትዮጵያ መንግስት ከፍተኛ የሆነ ከልክ ያለፈ ትዕግስት ነው ለክልሉ ያሳየው። ለክልሉ አይደለም ለነኚህ ለወያኔዎቹ የኢትዮጵያ መንግስት እያሳየ ያለው ትዕግስት ሄዶ ራሳቸውን እያዋጠ ነው ያለው። ከፍተኛው ትዕግስት ነው። ባለፈው የክልሉ መንግስት ስበው ጦርነት ውስጥ ለማስገባት ከፍተኛ ጥረት ነበር ያደረጉት። አሁን አቶ ጌታቸው ከስልጣን ከመውረዱ በፊት የነበረው ፕሮፓጋንዳ እንደዛ አይነት ፍላጎት ነበረ። ግን መንግስት ዝም ብሎ ነው ያያቸው፣ አልተሳካላቸውም። አዘሴም ታይም እንደዛ አይነት ፕሮፓጋንዳ እየመጡ መንግስት ጋር ደግሞ ይለምናሉ፣ ባጀት ይለምናሉ፣ እውቅና ይለምናሉ፣ ስልጣን ይለምናሉ። ተራ ለማኝ ሆነዋል አሁን የወያኔ ሰዎች። በአንድ በኩል ይለምናሉ፣ በአንድ በኩል ደግሞ ቡራ ከረዩ ይላሉ። ከውስጣቸው ግማሹ ይለምናል፣ ግማሹ ቡራ ከረዩ ይላል። የተዘበራረቀ ነገር ነው። አንድነት ያጣ እየተፈረካከሰ ያለ ነገር ነው። የትኛው እንደሚያዋጣቸው እየሞከሩ አሁን ሁሉም አያዋጣቸውም። የሚያዋጣቸው አንድ ብቻ ነው። ከፌዴራል መንግስቱ ጋር ተስማምተው የፕሪቶሪያን ስምምነት አክብረው መቀበልና መኖር ብቻ ነው። ከፋኖ ጋር ይሞዳሞዳሉ፣ ከሻቢያ ጋር ይሞዳሞዳሉ። እንደዚህ አይነት ነገር ነው ያለውና ስለዚህ መንግስት የነሱ መንገድ አልተከተለም። ይሄ ለመንግስት ትልቅ ምስጋና የሚገባው ነው። ትልቅ ኃላፊነት ነው። ልክ ከ4 ዓመት በፊት ጦርነቱን ሲጀምሩ ከፍተኛ የሆነ ጥረት ነው መንግስት ያደረገው ያ ጦርነት እንዳይጀመር። አሁን እኛ በግልጽ የምናየው ያን ጊዜ የሀገር ሽማግሌዎች ሄደው ሲለምኑ ነበር። እናቶች ሄደው ተሰድበው መጡ። አርቲስቶች ሄደው ተሰድበው መጡ። እና ኃይሌ ገብረስላሴ ለሽምግልና ሄዶ ተዋርዶ የመጣበትን መድረክ እናስታውሳለን። ይሄ ሁሉ እንዳለ ሆኖ ዲፕሎማቶች የውጭ ዲፕሎማቶች ሄደው እየተዋረዱ ነበር ሲመለሱ የነበሩትና መጨረሻ ላይ ምንድን ነው የሆኑት? ክልሉን አወደሙት። ያንን ሁሉ ችሎ መንግስት እንደገና ከቦ መቀሌን ከቦ እርምጃ መውሰድ ሁሉንም መጨረስ የሚችልበት አጋጣሚ እያለው አይ ይደርስ ነገር በሰላም እንፍታው በሚል እሳቤ ነገሩ ወደ ፕሪቶሪያ ወሰዱትና በሰላም ተጠናቀቀ። አሁንም ቡራ ከረዩ ያሉ ለሶስተኛ ጊዜ። ይሄ እኮ አሳፋሪ እኮ ነው። አንደኛ ጊዜ አልተሳካልህም። 27 ዓመት አገር መርተው ተዋርደው ነው ህዝቡ አዋርዶ ነው ከዚህ ያባረራቸው። ሁለተኛ ጊዜ አልተሳካላቸውም፣ ተዋርደው ነው ከዚህ የተመለሱ። ሶስተኛ ጊዜ መጥፊያቸው ሊሆን ስለሚችል ከመጥፋታቸው በፊት ባያስቡበት ይሻላል። ሊጠፉ ይገባል እነዚህ ሰዎች። ሌላው እንግዲህ ሀገራችን ስለ ብሔራዊ ጥቅም እናነሳለን። ብሔራዊ ጥቅም እንግዲህ ኢትዮጵያ ያላት እሴቶች እንዲሁም ደግሞ ለምሳሌ ወርቋ፣ ቡናዋ ከዛ በላይ ግን ህዝቧም እንደ አንድ ብሔራዊ ጥቅም ማየት እንችላለን። ብሔራዊ ጥቅም የሀገር ክብር ነው። ሀገርን በማንኛውም ሁኔታ ውስጥ ተላልፎ የማይሰጥ ነው። ነገር ግን እነዚህ ሰዎች የትኞቹም ፖለቲከኞች አንዳንድ ጊዜ የራሳቸውን ጥቅም ግለሰባዊ ጥቅም ወይም ደግሞ ቡድናዊ ጥቅምን በማስቀደም ብሔራዊ ጥቅሞቻችንን ሲሸጡ እናያለን። አሁንም አንተ እንዳነሳኸው ለምሳሌ ከብሔራዊ ጥቅሞች አንዱ ህዝብ ነው ብለናል። ነገር ግን አሁን ህወሓቶችን እንደ ምሳሌነት ብናነሳ ህዝባቸውን ሽጠዋል። ህዝባቸውን የቆሰለውን፣ የደማውን፣ የሞተውን ወጣት ህዝብ፣ እናት፣ ሴቶች ማየት አልቻሉ። ስለዚህ ስለሌላ ብሔራዊ ጥቅም ሀገራዊ ጥቅምን ሊያዩ አይችሉም ማለት ነው። አጠገባቸው እነሱ 80 ዓመት 70 ዓመት የሞላቸው ሽማግሌዎች ለነሱ ብሎ የ17 ዓመት የ18 ዓመት የ20 ዓመት ወጣት ሲዋደቅ ቆመው አይተዋል። የቀበሩት ይኖራል። ምናልባትም አደባባይ ላይ ጥለውት በየጫካው ጥለውት የሄዱት ወጣቶች ይኖራሉ። ነገር ግን የነዚህን የወጣቶች ራዕይ ዳግም እንግዲህ በዚህ በአነሳ ነው
ጊዜያዊ አስተዳደሩ ይለወጣል ብሎ ያስብ ነበር። በጣም በሚገርም ሁኔታ በአሁኑ ሰዓት የሚሰደደው የትግራይ ወጣት ቀላል አይደለም። አንተ አንስተኸዋል አንድ ጊዜ ያስታውሳለሁ እዚሁ ፕሮግራም ላይ የሚሰደደው ወደ ሌላ አካባቢ አለመሆኑና ወደዚህ ወደ መሀል አካባቢ በመሆኑ ሴቶች በጣም ትንንሽ ሴቶች የ18 የ20 ዓመት የሚሆኑ ሴቶች ህፃናትን ይዘው በየመንገዱ ላይ የምታያቸው ምንጣፍ የሚሸጡ የሆነ ነገር የሚያደርጉ ሁሉ በአሁኑ ሰዓት ትግራዋያን ናቸው። ለምን? በሀገራቸው ላይ በአካባቢያቸው ላይ ተስፋ አጥተዋል ማለት ነው። ስለዚህ ይህንን ሁሉ ህዋቶች ማየት አልቻሉ፣ አይፈልጉም፣ ማየት አይፈልጉም። አንደኛ ነገር ማየት አይፈልጉም። ነገሩ መጀመሪያ ከፍላጎት ነው። ሁለተኛ ነገር አሁን ላይ ሆነን ስናይ ማን ነው ህዋት የሚለው ነገር ራሱ አንዳንዴ መጠየቅ አለበት። ህዋት ድሮኛ የምናውቀው ህዋትና አሁን እያየን ያለነው ህዋት አንድ አይደለም። ምንም መጥፎ ቢሆንም ድሮ ህዋት ጨካኝ ቢሆንም በህዝቡ ላይ በሀገር ላይ ጨካኝ ቢሆንም የምናውቀው አንድ ህዋት ነበረ። አሁን አንድ ይሁኑ ሁለት ይሁኑ 10 ይሁኑ የሚታወቅ ነገር የለም። አንድ ስትራቴጂካሊ የሚያስብ ሰው አናይም። ቢኖር ጌታቸው ረዳ ነበር፣ እሱን መባረሩት። እዛ የተሰበሰቡት ቅድም እንዳልኩት ባህላዊ ጀነራሎች ናቸው፣ ባህላዊ አመራሮች ናቸው። ምንም አይነት ዘመናዊ የሆነ ግንዛቤ የሌላቸው ኋላ ቀሮች ናቸው። የህዝቡ ችግር ሊገባቸው አይችልም። እንደውም ህዝቡ በተቸገረ መጠን እነሱ መጠቀም የሚፈልጉ ነው የሚመስለኝ። አሁን ላይ ሆነን ስናይ ህዋት የሚባለውና የዚህ ትግራይ ክልል ውስጥ ያለው ብዙ በጣም ጥሩ ትግሬዎች አሉ። በንግድ ስራ ላይ ተሰማርተው በአገሪቷን እያገለገሉ ያሉ በርካታ የትግራይ ተወላጅ ልጆች አሉ፣ በሀገር ውስጥም በውጭ ሀገርም። ይሄ እንደተጠበቀ ሆኖ አሁን በህዋትና ኢቭን በክልላዊ አስተዳደር ስም እዛ አካባቢ የሚንቀሳቀሱ ሰዎች ግን የትግራይ ህዝብ ችግር አንዱም አይታያቸው። የትግራይ ህዝብ ብዙ ጊዜ ተናግረናል። አሁን አንቺ ያነሳሽው ተሰደው አፋር ክልል እና እዚህ አዲስ አበባ ውስጥ በተለያየ አካባቢ እያየን ያለ ነው። እየተጎሳቆሉ ያለ ህዝብ ነው። ወጣቱ ከዛ እየሸሸ ነው ያለው። ከተወሰነ አመት በፊት የነበረውን ኤርትራ ያስታውሰናል። ኤርትራዎች ኦልሞስት በባህር ውስጥ በበረሃ ውስጥ ሲያልቁ ነበረ። ይሄ ነገር በርካታ ኢትዮጵያውያኖችም ያንን እጣ ፋንታ ገጥሟቸው በባህር ውስጥ እያለቁ ያሉ አሉ እና ይሄ ሁሉ በጣም ያሳዝናል። ነገር ግን በትግራይ ውስጥ እንደዛ አይነት አሁን ታይቶ ታስቦ የማይታወቅ በየቀኑ ወደ ስደትና ከአካባቢው የጎረፈ እየወጣ ያለው ወጣት ስናይ ኃላፊነት የጎደለው እና በአካባቢያቸው ሰላም አግኝተው እንዳይኖሩ የሚል አመራር ስላለ ነው። የኑሮ ውድነት አይደለም የትግራይን ህዝብ እያሳደደ ያለው፣ የስራ እጦት አይደለም የክልሉን ህዝብ እያሳደደ ያለው፣ የሰላም እጦት ብቻ አይደለም፣ የአስተዳደራዊ የፖለቲካዊ ጭቆና ነው። ከፍተኛ የሆነ ጭቆና እየተደረገበት ያለ ህዝብ ነውና ህዝቡ መታገልና ሌላውንም የኢትዮጵያ ህዝብ አስተባብሮ ነፃ ይወጣል። የቀን ጉዳይ እንጂ ነፃ ይወጣል። ሌላው ይሄ ሀገራዊ ኢትዮጵያ ውስጥ ኦብቪየስሊ ይታወቃል። ኢትዮጵያ ውስጥ ብዙ ነገሮች አሉ ሰው የማይስማማባቸው። በጣም የተወጣጠረ ነው። ኢትዮጵያ ውስጥ ያለው ያለመስማማት በጣም የተወጣጠረ ነው። እዚህ አይነት ያለመስማማት ውስጥ መንግስት ሆኖ አገር መምራት ትልቅ የሆነ ኃላፊነትና ዋይዝ መሆንን የሚጠይቅ ነው ማለት ነው። በፌዴራሊዝም ላይ ሰው አይስማማም። በባንዲራ ላይ ኢትዮጵያ ውስጥ መስማማት የለም። በባንዲራ ላይ ኢትዮጵያ ውስጥ መስማማት የለም። የጋራ ጀግና የለንም። ምኒልክን ብታነሻው ለአንዱ ጀግና ነው፣ ለሌላው አረመኔ ነው። ብሔራዊ ጀግና የለም። የተለያየ ትርክት ነው ያለው። የተለያየ ታሪክ ነው ሰው የሚያወራው። በቋንቋ በፌዴራል ቋንቋ ላይ ሰው እየተስማማ አይደለም። በአስተዳደር ላይ በጣም በርካታ ሰው የማይስማማባቸው ነገሮች አሉ። አዲስ አበባን በሚመለከተው አዲስ አበባ በእኔ አመለካከት የኦሮሞ ነው። አዲስ አበባ ደግሞ የኦሮሞ አይደለም የኔ ነው የሚል አለ። ከፍተኛ የሆነ ያለመስማማት። ወሎን በሚመለከት ጥያቄዎች አሉ። ወሎ የኦሮሞ ነው ብሎ የሚንቀሳቀስ አካል አለ። ወሎ ክልል መሆን አለበት የሚል፣ ወሎ ደግሞ ወለዬ ነኝ እኔ የሚል ደግሞ አለ። እንደዚህ አይነት ከፍተኛ የሆነ ያለመስማማት ያለበት አገር ውስጥ ነው ያለ ነው። እንደዚህ አይነት ያለመስማማት ሲኖር ጦርነት
እና ይሄ አሁን ያለነው የዲያስፖራው ጫጫታ ነገሩን ያከረረውና ሀገሪቷን ወደ ባሰ ማረጋጋት ወደ ባሰ ነውጥ ይከታታል እንጂ መፍትሄ አያመጣም። መፍትሄ የሚያመጣው ነገር ሀገራዊ ምክክር ነው። ሀገራዊ ምክክር ብቻ ነው ኢትዮጵያ ውስጥ እንደዚህ አይነት መለያየትን መፍትሄ ሊያመጣ የሚችል። ጠመንጃ ባነሳ ቁጥር ሰው ሁሉ እየተራራቀ ነው የሚሄደው። ፕሮፓጋንዳ መፍትሄ አያመጣም። ጽንፈኝነት መፍትሄ አያመጣም። መፍትሄ ሊያመጣ የሚችል የተለያየ ሀሳብን አንድ ላይ አምጥተው ቁጭ ብሎ ልክ አሁን ኢትዮጵያ ውስጥ እየተደረገ እንዳለው ሀሳቦችን ሁሉ ወደ መድረክ አምጥቶ መማከር፣ የሚስማሙበት ላይ ህዝቡ እንዲስማማ ማድረግ፣ የማይስማሙበትን ደግሞ ለህዝብ ለውሳኔ ማቅረብ፣ ለሬፈረንደም ማቅረብ፣ እንደዛ አይነት ነገር ማድረግ እንጂ ማንም ጠመንጃ ተሸክሞ ጫካ ለጫካ የሚሄድ ጽንፈኛ ምንም አይነት ለውጥ ወይም ደግሞ ምንም አይነት መፍትሄ ሊያመጣ አይችልም። እንደዛው እድሜ ልኩን ጠመንጃ ተሸክሞ ጫካ ውስጥ እንደዞረ ይኖራትና መጨረሻ ላይ የሚገርመው ካሁን በፊት በኢትዮጵያ ውስጥ እንዳየ ነው መጨረሻ ላይ ለቀብር ወደ ኢትዮጵያ ይመጣል ማለት ነው። አሁን ምንድነው የነሱ ጫካ መግባት ብቻ አይደለም። እነሱ ጠመንጃ ይዘው ጫካ በገቡ ቁጥር ሰፖርት የሚያደርጋቸው አንተን ሁላችንም እንደምናውቀው ይሄ ስልጣንን የሚሹ አንዳንዶቹ ትናንት የአባቶችን ታሪክ እንደግማለን የሚሉ፣ ሌላ ደግሞ ምኞት ውስጣቸው ያለ ለአንድም ጊዜ የቀበሌ ስልጣን እንኳን አግኝተው የማያውቁ ሰዎች በስልጣን ፍላጎት ያበዱ በተለያየ አይነት መንገድ ባለሀብቶችን ጨምሮ ማለት ነው የኢትዮጵያ ፖለቲካ ውስጥ እጃቸውን ከተው ጫካ ያለውንም በለው እዚህ የውሸት ሰላማዊ ትግልን እናራምዳለን የሚሉትን ጭምር የሚረዳ የሚደግፍ ቡድን አለ። በዚህ ውስጥ ግን ህዝብ እየተጎዳ ነው። ለምሳሌ የማይማር አሁን የተወሰኑ ለውጦች መጥተዋል። በተለይ በዚህ በወለጋ አካባቢ አሁንም ደግሞ በአማራ ክልል ባለፈው አመትም 2 አመትም በትግራይ ጠመንጃ በተነሳ ቁጥር የሚጎዳ ማህበረሰብ፣ የምትሞት እናት አለች፣ የሚሞቱ ህፃናት አሉ። ስለዚህ ህዝቡ ኃላፊነትን ወስዶ እንዲሁም ደግሞ ከመንግስት ጋር ጠንካራ ግንኙነት በመፍጠር ለምሳሌ እኮ ተመልከት አሁን ላይ ፖለቲከኞቻችን ወይም ደግሞ አክቲቪስቶች ናቸው ለህዝብ ቆመዋል የምንላቸው ሰዎች እኮ የጸጥታ አካላትን በድፍረት እየሰደቡና የሆነ ስም ማጠልሸት አለ። ለምንድን ነው ያንን የሚያደርጉት? ምክንያቱም ህዝብን በትንሹም ቢሆን ሊጠብቅ የሚችል ሊያገለግል የሚችለው ያ የጸጥታ አካል ነው። በተደጋጋሚ ህዝብን አይደግም። አሁን ለህዝብ የሚያስብ ሰው በአሁኑ ጊዜ ኢትዮጵያ ውስጥ ለህዝብ የሚያስብ ሰው ከመንግስት ጎን ነው የሚቆመው። ምንም ሌላ ነገር ተቀጽላ ነገር አያስፈልግም። ምንም ማሞካሸት አያስፈልግም። ለህዝብ የሚያስብ ሰው ከመንግስት ጋር ነው መቆም ያለበት። በጣም የተለያየ ክፍፍል ቅድም የጠቀስኩልሽ ይሄ የቋንቋ የባንዲራ እንደዚህ አይነት ልዩነት ባለበት አገር ውስጥ ህዝብን አሰባስቦ አንድ አድርጎ የተረጋጋ ሀገር መፍጠር የሚችል አካል ቢኖር የመንግስት አካል ብቻ ነው። ይሄ ማለት ችግር የለውም ማለት አይደለም። መንግስት ያንን ችግር ራሱ መዋጋት የሚቻለው በኢትዮጵያ ተጨባጭ ሁኔታ ኢትዮጵያ ውስጥ ያለውን ችግር መዋጋትና ማስቀረት የሚቻለው ከመንግስት ጋር በመሆን ብቻ ነው። ከመንግስት ውጪ መሆን ይቻላል። ኢቭን መብት ነው። የፖለቲካ ተቃዋሚ መንግስትን የሚቃወሙ የፖለቲካ ፓርቲ መስርተው መንቀሳቀስ በህገ መንግስት የተፈቀደ መብት ነው። እሱ መኖሩ እንደተጠበቀ ሆኖ ኢትዮጵያ ውስጥ ሰላምና መረጋጋት እንዲመጣ መልካም አስተዳደር እንዲኖር ማንኛውንም አስተዋጽኦ ማድረግ እፈልጋለሁ የሚል ሰው መሆን ያለበት ወይ ከመንግስት ጎን መቆም ነው ወይም ደግሞ አርፎ መቀመጥ ነው። ከዛ ውጪ ብዙ ሰው ላይ ስማማ ይችላል። አዎ ከመንግስት መቆም ሳይሆን እኔ ደግሞ ግዴታ ማለት ከመንግስት ጎን ግዴታ መቆም የለባቸውም። ነገር ግን እውነተኞች መሆን አለባቸው። እውነተኛ ሰላም ፈላጊዎች አሁን በሰላማዊ መንገድ ነው የምንታገለው የሚሉ እዛ ጋር የሆነ ጽንፈኛ የሚያደራጁ ቡድኖች ናቸው። ከዛም በተጨማሪ አንዳንድ ጊዜ የት አሉ? አሁን ሲጀመር የት ነው ያሉት? አሁን በሰላማዊ መንገድ የሚታገል እየታገለ ያለ ኢትዮጵያ ውስጥ ማን አለ? ለምሳሌ እንውሰድና አሁን ኦፌኮን እንውሰደው። ሰላማዊ መንገድ ኦፌኮ እየታገለ ነው። በሰላማዊ መንገድ ኦፌኮ እየታገለ መመዝገብና መታገል የተለያየ ነው። ምንም አይነት ትግል እያደረገ አይደለም። አንድም ቀን ለህዝብ ከህዝብ ጎን ቆሞ ከመንግስት አይደለም የመንግስት ይቀርሽ
ከህዝብ ጎን ቆሞ አላየሁ። ኦፌኮ በጣም አክቲቭ የሚሆነው ምንድነው? ትልልቅ ሰዎች ሲሞቱ ቀብር ላይ መገኘት ብቻ ነው። ምንም አይነት ሀገራዊ ስራ ሀገራዊ ተግባር እየፈጸመ ያለ ድርጅት አይደለም። ይሄ ለምንድን ነው የሚዋሻው? እስኪ የት ነው ያለው ኦፌኮ? አዲስ አበባ ስንት ክፍለ ከተማ አለ ያውቃሉ? ስንት ወረዳ አለ? ኢትዮጵያን የሚመሩ ኢትዮጵያን በስንት ሚኒስትር መስሪያ ቤቶች ነው ሀገር የእያንዳንዱ ሚኒስትር መስሪያ ቤት ተግባር ምንድን ነው? የአረንጓዴ አሻራ ጥቅም ምንድን ነው ብለሽ ብትጠይቂያቸው እኮ ጠቅላይ ሚኒስትሩን ፎቶ የሚነሳው የሚሉ ናቸው ነው። ስለ ህዳሴ ግድቡ አያገባቸውም። ኦፌኮ እኮ አዲስ አበባ ቁጭ ብሎ ጠመንጃ ታጥቀው የሚንቀሳቀሱ ሰዎችን የሚደግፍ የፖለቲካ ድርጅት ነው። ሌሎቹንም ማንሳት ይቻላል፣ እንደ ምሳሌ አነሳ ነው እንጂ ሌሎቹንም በአማራ ስም በኢትዮጵያ ስም ምናልባት ኢዜማ የሚባለው እሱም እንደ ተቋም ሳይሆን ኢንዲቪጁዋሎች ውስጡ በጣም ጽንፈኛ የሆኑ ግለሰቦች ውስጡ ነበሩ። እሱም ድርጅቱ ወጥ ድርጅት ሆኖ እንዳይወጣ እንቅፋት ሆኑበት እንጂ እንዳነሳሱ ኢዜማ የተሻለ ሀገራዊ የሆነ የፖለቲካ ድርጅት ይዞ ይመጣ ነበር። ነገር ግን የተለያዩ ጽንፈኞች ከፋኖ ጋር ግንኙነት ያላቸው ሌሎች የተለያዩ ጽንፈኞች ውስጡ ተሰግስገው ድርጅቱን እንዳይንቀሳቀስ አደረጉት እንጂ እኔ እውነቱን ለመናገር ማለት ያው የራስ አመለካከት ነው። ኢትዮጵያ ውስጥ መልቲ ፓርቲ በጣም ያስፈልጋል። ዲሞክራሲ በአንድ ፓርቲ ብቻ አይመሰረትም። ዲሞክራሲ ሊኖር የሚችለው ሁለት ወይም ከዛ በላይ የፖለቲካ ፓርቲዎች ኖረው ሰላማዊ የሆነ ውድድር ማድረግ ሲቻል ነው። ኢትዮጵያ ውስጥ እንደዛ አይነት ዲሞክራሲ እንዳይኖር ያደረጉት እነ ኦፌኮ ናቸው። ምክንያቱም እነ ኦፌኮ እና ኦነግ እና ሌሎቹንም እነኚህ ናቸው። ምክንያቱም የፖለቲካ ፓርቲን የሰላማዊ የፖለቲካ መድረክ ማድረግ ሲገባቸው የስድብና የንቀት የዛቻ የጥላቻ መድረክ አደረጉት። ህዝቡን ሰላማዊ ፖለቲካ መንገድ ማስተማር ሲገባቸው ጥላቻ፣ ስድብ ምንድን ሲያደርጉ የነበረው የተሰጣቸውን እድል ተጠቅመው ስብሰባዎችን ኦሮሚያ ሲያደርጉ በስልጣን ላይ ያለው መንግስት የነፍጠኛ መንግስት ዲቃላ ምናምን ሲሉ ነበር። እንደው ይቅርታ ለአጠቃቀሙ እነሱ ሲሉ የነበረው ነው። ዲሞክራሲ በእንደዛ አይነት መንገድ አይገነባም። መልቲ ፓርቲዝም ተቃዋሚነት ማለት ጥላቻ ማለት አይደለም፣ ስድብ ማለት አይደለም፣ ንቀት ማለት አይደለም፣ ዛቻ ማለት አይደለም። ኦፌኮ ኦነግ ምናምን የምትያቸው ይሄንን ሲሰሩ የነበረው ይሄም በህዝቡ ዘንድ እንዲተፉ አደረጋቸው። ዛሬ ላይ ከሞቶ በታች ነው፣ ከሞቶ በላይ ከኖሮ በታች ሆነው ነው ያሉትና እንደዛ ልንነግራቸው ይገባል። በሌላ ጊዜ እንግዲህ በዚሁ ጉዳይ ላይ ምናልባት የምንወያይ ይሆናል። ለዛሬ ግን በዚሁ ይበቃል። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ